ነገር ግን ሎሌው ብላቴናው የነዌ ልጅ ኢያሱ የድንኳኑ አይደለም ነበር። የት አለ? ከላይ መጀመሪያ ምንድን ነበር ያነበው? ህዝቡም ሁሉ የዳመነው ለታቦት ስገዱ የሚል ማስረጃ ስጠኝ እኮ ነው ያልኩት። ሰዎች ከድንኳኑ ደጃፍ አምድ በድንኳኑ ደጃፍ ሲቆሙ ያየው ነበር። ህዝቡም ሁሉ ተነስቶ እያንዳንዱ በድንኳኑ ደጃፍ ይሰግር ነበር ነው የሚለው። በድንኳኑ ደጃፍ ይሰግር ነበር የሚል ሳይሆን ለታቦት ስገዱ የሚል ማስረጃ ስጠኝ ነው ያልኩት። ለመስቀል ስገዱ፣ ለታቦት ስገዱ ያለች ቤተክርስቲያን ታዛለች። ከየታም እሺ፣ ግን ርቄ ነበር። ምን ላይ እንደደረሳችሁ አላወኩም። በላይ ናችሁ። ለታቦት ስገዱ የሚል ማስረጃ ጠይቂያቸው፣ ለታቦት ስገዱ የሚል ማስረጃ ሊያመጡ ነው። እሺ፣ ጌታቸው ጎበዝ። እስኪ ለታቦት ስገዱ የሚል ማስረጃ ኦሪት ዘጸአት ግባ። ኦሪት ዘጸአት ስንት 33:10 33:10 ህዝቡም ሁሉ የደመናው አምድ በድንኳኑ ደጃፍ ሲቆሙ ያየው ነበር። ህዝቡም ሁሉ ተነስቶ እያንዳንዱ በድንኳኑ ደጃፍ ይሰግድ ነበር ይላል። ለታቦቱ ይሰግዱ ነበር ይላል ጌታቸው። ጌታቸው ወጣና ታይቃለ ፏድ ጋር ጀማው ፏድን ጊፍት ያላችሁ ጊፍት እየሰጣችሁ አካውንቱን ደግሞ ከታች እየላኩላችሁ ነው። አካውንቱን ላይ አስገቡት። አላህ Subhanahu Ta'ala ከዚህ ደረጃውን እንዲሰጠው ማለት ነው። ጌታቸው ለታቦቱ ስገዱ ይላል ወይስ ሰገዱ ነው? አንብበው እንጂ አልሰማኝም። አንብቤው ነበር። ህዝቡ ሁሉ የደመናው ኮኔክ አልታየ ብሎ ነው ቆጨና ስለሆነብኝ ነው። እኔ ለአዋሳይ ነበር። ጀማል መክፈት ትችላለህ? ችግር የለውም፣ እችላለሁ። ኦኬ። ኦሪት ዘጸአት 33:10 ክፈተው። ኦኬ፣ አንዴ ወጥቼ ልግባ፣ ቀፎ ልቀይር አንዴ። እሺ፣ ችግር የለም። እስከዛ እኔ አነብለታለሁ። ጌታቸው ለአንብበው፣ አዳምጠኝ። እሺ። ህዝቡም ሁሉ የደመናው አምድ በድንኳኑ ደጃፍ ሲቆሙ ያየው ነበር። ህዝቡም ሁሉ ተነስቶ እያንዳንዱ በድንኳኑ ደጃፍ ይሰግድ ነበር ይላል። በድንኳኑ ደጃፍ ይሰግድ ነበር ይላል። እዚች ጋር ለታቦቱ ይሰግዱ ነበር የሚላለ እና ይሰግዱ ነበር። ድንኳኑ ላይ እኮ እንትኑ አላ ታቦቱ ችግር የለውም። እኔ አሁን አንድ ሰው መስጂድ በር ላይ ይሰግድ ነበር ብል ለመስጂዱ ይሰግዳል ማለት ነው? መስጂድ ጋር መስገድና ለመስጂድ መስገድ ይለያያል። እነሱ ለድንኳኑ ሰገዱ የሚል የለም። ድንኳኑ ጋር ወይ እንትኑ ጋር ሰገዱ ቢባል ራሱ እስኪ መጽሐፉን አውጣና ወደ ሰገዱ የሚል የለም። ኢሳቅ ምዕራፍ ጌታቸው ከየት ነው ያመጣው? እንደዛ የሚል የለም። እስኪ አውጣውልኝ ልየውን ያልኩ አውጣው። መጽሐፉን ግለጽልኝ። ቆይ እሺ፣ አመጣለሁ። አንዴ እኔ መጥፈት ስለማልችል ኮኔም እኮ እንደዚያው ነው። እሺ፣ ቆይ ላይ ችግር ዚክራ አለሽ ለከፍቲ ነው ምዕራፍ ፏድን አትርሱት። ያጀማ ፏድን እንትን ይላላችሁ። እሺ፣ አትርሱ። ግፍት ያላችሁ እንዲሁም አቅም ያላችሁ በገንዘብ እንትን ተባበሩ። ኢንሻአላህ ዘጸአት ስንት ነው? 33:10 አተልቋት ዚክራ ራስሽን አተል
እሺ ያው አዳም ያው ይታያል ጌታቸው ይታያል ጌታቸው ህዝቡ ሙሉ የደመናው አምድ በድንኳኑ ደጃፍ ሲቆም ያየው ነበር። ህዝቡ ሁሉ ተነስቶ እያንዳንዱ በድንኳኑ ደጃፍ ይሰግድ ነበር። በድንኳኑ ደጃፍ ይሰግድ ነበር። እዚህ ጋር ታዲያ ለድንኳኑ ይሰግድ ነበር ለታቦት ይሰግድ ነበር የሚል አለ እዚህ ጋር ከላይ ጀምር አንብበው እንጂ ከስንት ልጀምር? ቁጥር 10 ስላልኩ አይ 10 እየወጣ ነው የምትሰራው። እሺ ጀማልን አስገቡት ወይ ሌላ ክርስቲያን ካለ ሌላ አስገቡ። እሺ እንትን እያለ ነው በጣም እያዛቀ ነው። እሺ ሙን ነው ሞና ክርስቲያን ነው ሙስሊም ሙን አለ ነው አልহামዱሊላህ ሙስሊም ነኝ እኔ አባት ሙስሊም ማሻአላ አይ እንዲሁ በቃ ደስ ስለምትሉኝ ነው ገብቼ ያዳመጥኩ ያለሁት። እሺ ፎቶ አንሳ። እሺ ተለዛች እሺ አብሽር አስወረዱ መሰለኝ። እሺ ጌታቸው ከስንት እንጀምር? ዚክራ እኔ ከፍታለሁ። እሺ ካሜራውን እንዳትገለጭ አደራ እንዳትጨናነቅ። ጌታቸው ሌላ ክርስቲያን ካለ ሌላ አስገቡሽ። ምናልባት እዚህ ጋር የመጣችሁ ሰዎች ፏድን በጊዜያችሁም በገንዘባችሁም ካላችሁ ኢንሻአላህ የሰው ሀገር ነው ያለው ታሞ ነው ያለውና ብዙ ብር ነው የተጠየቀው። አሁን 600,000 ብቻ መሰለኝ የሚቀረውና ኢንሻአላህ መርዳት የሚችሉ ካላችሁ እርዱት። ባረከላሁ ፊኩም ጀዛኩሙላሁ ኸይር። ወንድማችሁ ነው። ምናልባት ዛሬ እሱን ረተን ማለት ነው ነገ ደግሞ እሱን ለተቸገሩ ሰዎች ሰበል ሂዳ ሊሆን ይችላል። ዱዓም አድርጉለት ኢንሻአላህ ባለበት ሀገር አላህ Subhanahu Wa Ta'ala ነጃ ወጥቶ ካለበት ችግር አውጥቶት የተሻለ ነገር እንዲገጥመውና በፎቶም እንዳያችሁት በጣም ወጣት ነው ልጅ ነው። ካሁን በኋላ ብዙ ነገር ሰርቶ መቀየር ይችላልና አካውንቱ ደግሞ አለ ባዩ ላይ ፕሮፋይል ስትነኩ ታገኙታላችሁ። ከታችም ደግሞ እየጻፉት ነው ራሱን የጻፉላችሁ ኢንሻአላህ። ሽክራን ሀቢቢ ሽክራን። እሺ ጌታችን ለምሳሌ ሪዮ ክርስቲያን ነው ሪዮ አላህ ወራከት አይ ሙስሊም ነው። እሺ እየገባችሁ እሺ ሌሎች ክርስቲያኖች የለም። እሺ ንጽጽራዊ ጥያቄ ካላችሁ አይጉት ይገር ሙስሊሞችም ሆናችሁ ጥያቄ ንጽጽራዊ ጥያቄ ካላችሁ ይገር። እሺ ጌታቸው እሺ ጌታቸውን በቃታች ወይ ፈለኩኝ ነው እና አስጠበቅከን እኮ እስከዚህ አንድ ጥያቄ ልጠይቅህ ነው። ይኸውልህ ለታቦት ለመስገድ አይከብድም? በእጅ ሰርተህ እንትን እንዳልክ አንድ ጥያቄ ልጠይቅህ። እሺ እንትን ላይ ማለት ነው እናንተ ቁርአናችሁ ላይ 114 ምዕራፍ አለ። እሺ ከ114 ውስጥ ማን እንደጻፈው ልትነግረኝ ትችላለህ? ቢያንስ የአምስቱን ምዕራፍ። እሺ ቁርአን ከአላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም በቃል ነው የወረደው በጅብሪል አማካኝነት ማለት ነው። ከዛ የነብዩ ሰለላሁ ዐለይሂ ወሰለም መረጃ ዘው ቁርአን ላይ አለ ካለ አሳይ። ወይ እንደዚህ እኮ ነው ያሉድም እንደዚህ ድርቅ ካልክ እንዳልገለብጠው ወደ ራስህና ረጋሩ ላይ አዳምጥ። እኔ ቸክ የሚል ሰው አልወደድም የባስ ገለብጠዋለሁ እና እኮ አብረን ያነበብነው ብዬ እኮ ነው እንደዛ ነው እንጂ እኔ ችግር አልኩ።
እኮ ሳይ ምናምን ነገር እኔ አሳያለሁ። እሺ እሺ ቁርአን እንዴት ነው የወረደው ወይ ከማን ነው የወረደው ለሚለው አላህ ሱብሓነሁ ወተዓላ የጻፉትን የተጻፈውን ማን እንደጻፈው ነው የምፈልገው። አጭር መልስ ነው። በጣም የጠየቀኝ ጥያቄ መጀመሪያው ጥያቄ እኔ እየመለስኩልህ የነበረው ቁርአን ከአላህ ሱብሓነሁ ወተዓላ በቃል ለነብዩ ሰለላሁ ዐለይሂ ወሰለም በጅብሪል አማካኝነት ነው የወረደው አለ። ዳንሰንታይ ምዕራፍም ንገረኝ፣ ቁጥርና ምዕራፉ። እሺ ተረካል። እሺ ሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ ምን ይላል? ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላሂ ሙሰዲቀን ሊማ በይነ የደይሂ ወሁደን ወቡሽራ ሊልሙእሚኒን ይላል። ለጅብሪል ወይም ለገብርኤል ጠላት የሆነ ሰው በቁጭት ይሙት፣ እርሱ ቁርአንን ከበፊቱ ለነበሩት መጽሐፍት አረጋጋጭና ለምዕመናን መሪና ብስራት ሲሆን በአላህ ፍቃድ በልብህ ላይ አውርዶታል። ስለዚህ በጅብሪል አማካኝነት ነው የወረደው። ሱረቱ ሹራ ምዕራፍ 26 ቁጥር 193 ላይም ነዘለ ቢሂ ሩሑል አሚን ታማኙ መንፈስ ጅብሪል አወረደው አላ ቀልቢከ በቀልብህ ላይ ሊተኩነ ሚነል ሙንዚሪን ከአስጠንቃቂዎች ትሆን ዘንድ አለ። ሱረቱ ነህል ምዕራፍ 16 ቁጥር 102 ላይም ቁል ነዘለሁ ሩሑል ቁዱስ ሚን ረቢክ ከጌታ ዘንድ ሩህ ታማኙ መንፈስ አወረደው እያለ ይናገራል። ስለዚህ በጅብሪል አማካኝነት ወደ ነብዩ ሰለላሁ ዐለይሂ ወሰለም ወርዷል። ቁርአን 23 ዓመት ውስጥ ተወርዷል ማለት በ23 ዓመት ውስጥ ለነብዩ ሰለላሁ ዐለይሂ ወሰለም ከ40 ዓመታቸው ጀምሮ እስከ 63 ዓመታቸው ቁርአን ወርዶላቸዋል። ይህንንም ደግሞ ሐዲስ እኔ ጠየቅኩህ እኮ ማን እንደጻፈው ነው። ማን እንደጻፈው ልትነግረኝ ትችላለህ ወይ ያልኩህ። መውረዱንማ እኮ ካላ እንደወረደም አውቃለሁ። እሱን ስናገር ለእሱ ማስረጃ ስጠኝ አልከኝ። እኔ ቀስ ብዬ ልነግርህ ነው። አንተ ሸኩላ ነቢዩ ሰለላሁ ዐለይሂ ወሰለም ኩታበል ወሕይ ወይ ደግሞ የወሕይ ጸሐፊ የሚባሉ ሰሃቦች አላቸው። ኩታበል ወሕይ ማለት ቁርአን በሚወርድላቸው ሰዓት ለነቢዩ ሰለላሁ ዐለይሂ ወሰለም ይኸው ለአንድ እንደማመጣ ሰውየው ምንድነው የሚያንቀጨቅጭ? አልገባኝም። አይደለም መጽሐፍ ክፈትልኝ፣ እኔ መጽሐፉ ያየው ነው ማየት መፈልገው ነው ያልኩ። ገና አውርቼ ሳልጨርስ ከመጽሐፍ ክፈት ምኑ ነው? እስኪ ቆይ ለምን ነው መጽሐፍ ክፈት ንገረኝ። አልገባኝም። ቆይ እያልከው ያለው ካልገባኝ ታዲያ እንዴት ልረዳ እችላለሁ? ገና ሀሳቤን ሳልጀምረው እኮ ማስረጃ ክፈት የምትለኝ ምን እንደመወራ ራሱ እኮ ሳይገባ ነው። ማስረጃ ይኸውልህ እንደማመጣ እንዴ አዳምጠኝ። እንድንግባባ መጽሐፉን ክፈትና እኔም እንድረዳህ ብቻን ከምደክም ብዬ ነው። የሰማው ስላልሆነ ነው። የምኑን ማስረጃ ልክፈትልህ እኮ ቁርአን ላይ ያነበብኩ ነው። ቁርአን ላይ ያለውና እንድታነብልኝ የምፈልገው ስለምንድን ነው ማነበው? ቁርአኑ ላይ ማን እንደጻፈው ምዕራፎቹን ማን እንደጻፋቸው ነው ማወቅ የምፈልገው እኔ ቁርአን ላይ ማን እንደጻፈ ቁርአንን ማን እንደጻፈ ቁርአን ላይ ተቀምጧል የሚል ነገር ተናግሬያለሁ። እኔ የጠየቅኩት ጥያቄ ነው ያልኩህ። አንተ እኮ ዝም ብለህ በራስህ ነው እያልኩህ ያለው እና ማውራውን ነገር ካልገባህ ካላዳመጥክ እንዴት ትረዳኛለህ? ማስረጃ ክፈት ትለኛለህ። ምን እያወራሁ እንደሆነ እንኳን ራሱ አታውቅም። ይኸውልህ እኮ እኔም እንዲገባኝ እኔም እያነበብኩ በዛው እንድረዳ ነው። አንተ እኮ በአረበኛ ነው እያልኩህ ያለው። እኔ አረበኛ ደግሞ አልችልም። ቆይ እኔ ምን እያልኩ እንደሆነ ሳትረዳ ስለምን እያወራሁ እንደሆነ ሳታውቅ ዝም ብለህ ማስረጃ ለጅብሪል በቃል ከወረደ ማን ጻፈው ነው? እሺ ማን ጻፈው? እሺ ለጅብሪል በቃል ወረደለት አልከኝ። ማን ጻፈው? እሱን እኮ ልነግርህ ስል ገና ወሬንም ሳልጀምር እኮ ማስረጃ ክፈት ትለኛለህ። ረጋ ብለህ አዳምጥ። ነብዩ ሰለላሁ ዐለይሂ ወሰለም ወህይ ጻፊ ወይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ወህይ ሲጽፉ የነበሩ ሰሃቦች አሉ። ከነዛ ውስጥ ደግሞ ቆይ አሁን ማስረጃ ክፈት ማለት ይችላል። አንድ ላሳይ፣ ስራ ላይ ነኝ ግን ላሳይ መች ቦታ ማለት ነው። አንዴ አፉ በሉኝና ያው ብርድ ላይም ነው የተቀመጥኩት እና
እስካሁን ለነበረን ቆይታ በጣም አመሰግናለሁ። ወንድምቶቼ መርዳት የምትፈልጉ ካላችሁ ባዮ ላይ አለ፣ በውስጥ ማናገር ትችላላችሁ። በጣም አመሰግናለሁ። አላህ ይስጥልኝ ብያለሁ። በጣም አመሰግናለሁ። እሱንም አመስግኑልኝ። ሲመጣ አሁን የለም መሰለኝ እና ወዳችኋለሁ። በጣም አመሰግናለሁ። አላህ ይጠብቃችሁ ከእንደዚህ አይነት ነገር ያረጋችሁልኝ ነገር አላህ ይስጥልኝ። ማናገር የምትፈልጉ ካላችሁ በስር ማናገር ትችላላችሁ። አላህ ይስጥልኝ ሁላችሁ። መርሃቢቢ አንተንም አላህ ፊያርክ ፎሎ አድርጉት። እሺ ምናልባት እሱን መርዳት የምትፈልጉ ትንሽም ነገር ብትሆን ማለት ነው። በነገራችን ላይ ሙሉ በሙሉ ማስፈጸም ባንችል ማለት ነው አላህ በረካ ካደረገበት ኢንሻአላህ ሰበብ ልንሆን እንችላልና ፎሎ አድርጉትና በውስጥ ነው። አብሽር ሀቢቢ አላህ ይርዳ። በዱዓ በምን ከጎንህ ነን። እሺ እሺ ሀቢቢ እሺ። አላህ ይስጥልኝ፣ አላህ ይስጥልኝ። ደህና ደሩልኝ። ወዳችኋለሁ። አላህ ይጠብቃችሁ። ዱዓም አድርጉልኝ። ያው ብሩም እንዳለ ሆኖ ዱዓም ያስፈልገኛል። እናቴም ታማብኝ፣ አሁን ታምሜ ያለሁት ያው ሁሉም ነገር ኢንሻአላህ በአላህ እገዛም በእናንተ እርዳታም ያልፋል ሁሉም ነገር እና በዱዓችሁም ስትሰግዱ ዱዓ አድርጉልኝ። ክርስቲያኖችም ጸሎት አድርጉልኝ። አላህ ይስጥልኝ። መርሃባ ዚክራ ኢሳቅም በትልቁ አድርጉሽ። እሺ ይታያል። ጌታቸው አረብኛ ነው። ለምን ዛዱል መዓድ ይባላል ኪታቡ። ነብዩ ሰለላሁ ዐለይሂ ወሰለም ትራንስሌት አድርጋ እንትን ነው ከኪታብ ነው ማሳየ። ኮፒ ማድረግ አልችልም። ከኪታብ ነው ማሳየ። ቁርአን ላይ መጽሐፉ ላይ ነው ማሳየ። ከመጽሐፍ ስለሆነ ኮፒ ማድረግ አልችልም። እኔ ቁርአን ላይ ነው የምፈልገው፣ ክታብ ላይ ሳይሆን ቁርአን ላይ የለም። ቁርአን ላይ የሰው ልጅ ታሪክ የሚጻፍበት አይደለም። ቁርአን ላይ ያሳየን። ቁርአን ላይ ለዛ ነው ያልኩህ። እንደ ክታብ ላይማ እኮ ነፍ እኮ አንተ ራስህ የምትጽፈው ነገር ነው። ቁርአን ላይ የፈለከው ገሌ ቁርአንን ጽፈውታል የሚል ነው የፈለከው። ያንን የጻፈውን ሰው ነው ማወቅ የምፈልግ። ቁርአን ላይ ማን እንደጻፈው ከ114 ምዕራፍ አለው የራሱ ማን ጻፈው? ቁርአን ላይ እናንተና ቁርአንን ጽፈውታል እንዲል ነው የፈለከው? አዎ ቁርአን ደግሞ የተጻፈ መጽሐፍ አይደለም የወረደው። ቁርአን የቃል መጽሐፍ፣ የቃል የንባብ መጽሐፍ። እሱ ላይ ማን ጻፈው? እሺ እሱ ላይ ማን ጻፈው ነው? አዳምጠኝ ጨርስ። ቁርአን የቃል መጽሐፍ ነው። የቃል መጽሐፍ ማለት ምን ማለት ነው ሲባል በንግግር የወረደ ነው። በንግግር የወረደ ነው ማለት አላህ ሱብሓነሁ ወተዓላ ተናገረው፣ በጅብሪል ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም በምን አማካኝነት ነው? በእሳቸው አማካኝነት ደግሞ ለሰሃቦቻቸው ነገሯቸው። እሳቸው ይጽፋሉ፣ ሰሃቦቹ ይጽፋሉ ማለት ነው። ስለዚህ ቁርአን መጽሐፍ ሆኖ የተጻፈ ሆኖ አልወረደም። የተጻፈ ነገር የሆነው ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው በነገሯቸው ጊዜ ነው። እኮ ተጽፎ አይደል? ለእናንተ የደረሳችሁ እኮ ተጽፎ ነው። እሱን ማን እንደጻፈው ለእኛ የደረሰው ተጽፎ ብቻ አይደለም። እኛ ጋር ቁርአን የደረሰው እንደ መጽሐፍ ቅዱስ በጽሁፍ ሳይሆን ቁርአን የደረሰው በሁለት መንገድ ነው። አንደኛው በጽሁፍ ነው፣ ሁለተኛው ግን በቃል ነው። ዋናው እንደሆነ ቁርአን ወደ ማህበረሰቡ የተላለፈው በሂፍዝ ነው። አንድ ሐፊዝ ይኖራል። ያ ያፈዘ ሰው ለሌሎች ያስተምራል ማለት ነው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይሄኛው ቁርአን የተጻፈው ቁርአን ትክክል አይደለም ማለት ነው ብላችሁ ነው የምታውኑ ማለት ነው። ይሄ ትክክል አይደለም። እንዴት አይነት አስተሳሰባችሁን ወደኋላ አይደለም ታጋማ እንደጻፈው ካልታወቀ ይሄም ጽፌ እኮ ከቁርአን የጻፍኩት የጻፈው አይታወቅም ብያለሁ። የጻፈው አይታወቅም ብያለሁ። ታሳየኝ፣ እኔን ታሳየኝ ነው የምፈልገው። ምናልባት ጌታቸው ኢሳቅ እስከሚመለስ ድረስ ማለት ነው። ምን አለ መሰለህ እኛ ሙስሊሞች መመሪያችን ቁርአንና ሐዲስ ነው። ገብቶሃል? አሁን እኛ መረጃ ስንሰጥህ ከቁርአን ሰው ሰሂህ ትክክለኛ ከሆኑ ሐዲሶች ናቸው። እኔ ጋር ለምሳሌ የሆነ መረጃ ቢሰጥህ ሌላ ሙስሊም ብትጠይቅ ማነው መረጃው ይለያያል ማለት አይደለም። እኛ በግላችን ቁርአንና ሐዲስም የምናዘጋጅበት ምክንያት የለም። እሺ ከዛ አንፃር ነው። ከሐዲስ ንገሩን ካልክ ችግር የለውም። አይ እኔ ከቁርአኑ ከመጽሐፉ ላይ እኔ የተጻፈውን ሰው ካገኘው የሆነ በቃ ምን ልበልህ ቁርአን አንተ ጽሁፍ አልወረደም ማለት ምንድነው የምፈልገው? አልገባኝም። ጽሁፉ ካልወረደና ታዲያ የመጽሐፍ ምንድን ነው? ማን ጻፈው ነው? ማን ጻፈው ልትል ነው? አዳምጠኝ። ቁርአን የተጻፈው ነው አልወረደም። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው መናገር ሰሃቦች ጽፎታል። ያንን ደግሞ የምታገኘው ሰሃቦች እንደጻፉ ማስረጃ የምታገኘው ደግሞ ሐዲስ ላይ ነው። ምክንያቱም በሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ነው ቁርአን የተጻፈው ነው። ያን እያልኩ ነው።
ለእሱ ደግሞ ማስረጃ ከፈለግ ሀዲስ ላይ ነቢ ስ ላ ስለም ወይ የሚጽፉላቸው ሰዎች እንደነበሩ ተቀምጧል። እናንተ ታዲያ ጸሐፊነቱን ያልታወቀውን መጽሐፍ ነው እንትን እያላችሁ ያለ ማለት ነው። አትጃጃ ደግሞ አሁን ምን ይጃጃል እንዴ? መጃጃር ሳይሆን እኮ ነው እየጠየቁ ነው። ሰሃቦች ነው የጻፉት እያልኩ ማን እንደጻፈ አታውቁትን ነው መጽሐፍ ነው። ያ አንዳንድ ሰው ያላላችሁትን በእናንተ ቃል ላይ ይጨምራል። ማን እንደጻፈ ማታውቀው ነው። እኔ አላውቅም ብያለሁ። ማን እንደጻፈ በነገራችን ላይ መጀመሪያ ለመውረድ ፈልጎ ነበር። ለመውረድ ሲፈልግ ነው ይሄንን ጥያቄ የጠየቀው። ይሳቁ ገብቷል። ያው የጠየቁት ጥያቄ ከብዶት እኮ የመጀመሪያው ጥያቄ እንትን ስላለ እሺ ቀጥሉ። ሀዩቲ ጥያቄ ነው ልሽ ነው ሀያት ነው ሀዩ ምናልባት ለመረጃ ያክል ማለት ነው። የሚገርማችሁ በነቢ ዓለይሂ ሰላቱ ሰላም ጊዜ ዘይድ ብኑ ሳቢት ይጽፍ እንትን ነበር። ቡኻሪ ላይ ቁጥር 4987 ላይ ይገኛል ማለት ነው። አቡበክር ስዲቅ እንደጻፉት ማለት ነው። ሌላው ደግሞ አሊ ብኑ አቢ ጣሊብ ረዲየላሁ ዐንሁ አራተኛው ኸሊፋ፣ ሙዓዊያ ኢብኑ አቡ ሱፊያን፣ እንደዚሁም ደግሞ አብደላህ ኢብኑ መስዑድ ይጽፉ ነበር። ሌሎቹም ማለት ነው። አሁን ሀታ ጎግል ላይ ማለት ኩታበል ወህይ ብላችሁ ከጻፋችሁ ይመጣላችኋል ማለት ነው። ሐዲስ ላይ ተቀምጧል። ከዛ ውጪ ግን ታዲያ በቁርአን በራሱ ቁርአን የጻፉት እንዲከሌ የግል ደብዳቤያቸውን ማለት ነው እንዲገባ ነው እንደ መጽሐፍ ቅዱስ እንደዛ አይደለም። ቁርአን መመሪያ እንጂ ታሪክ መጽሐፍ አይደለም። እሺ ወገኖቻችን፣ የሙስሊሞች መመሪያ ደግሞ ቁርአንና ሐዲስ ነው። ቁርአንና ሐዲስ፣ ቁርአን ብቻ አይደለም። ሐዲስ ምንም ያለካል ከእስልምና እንደሚወጣ ግልጽ ነው። የገባ ሰው አለ መሰለኝ። አሰላሙ አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ አጠር ያለች ጥያቄ ናት ያለችኝ። ያው ሰለምቴ ነኝ እኔ ረጅም ዓመቴ ነው አውቃለሁ የተወሰኑ ነገሮችን። ግን ኢየሱስ ክርስቶስ እንደዚህ በግድ ሊሰለምበት የቻለው ነገር ጌታ ነው ተብሎ ሊመለክበት የቻለው ነገር ምንድነው? ይሄንን ከእናንተ ማወቅ ፈልጌ ነው። ስህተቱ ምን ላይ ሆኖ ነው? ይሳቃለ ይሳቁ ኢየሱስ ሊመለክበት የመቻለው ምክንያት ምንድነው ነው? ወይስ ሊሰቀል የቻለበት ምክንያት ምንድነው? አይ ስህተቱ ምንድነው? እንደዚህ ግዴታ በቃ መመለክ አለበት ተብሎ ጌታ ነው ብሎ ሊያመልኩት የሚችሉት ምን ላይ ተሳስቶ ነው? የተሳሳተው ምንድነው? ይሄን ማለት ያፈልኩት ይላል። ኢየሱስ የተሳሳተበት ምክንያት የለም። የሆነ አካል ተመልኳል ማለት እሱ ተሳስቷል ማለት አይደለም። እሱ ይቅርና ህንድ ላይ ላም እየተመለከ ነው። ላም ተመለከ ማለት ላሟ ተሳስታለች ማለት አይደለም። እና ሰዎች በተለያዩ አካላቶች ድንበር ያልፋሉ። በሆነ አካላቶች ድንበር ያልፋሉ። ለምሳሌ ኦርቶዶክሶች ማርያምን ድንበር አልፈው እስከ ማምለክ የሚደርሱበት ሁኔታ አለ። ስለዚህ የሆኑ አካላቶች የሆነን ነገር አመለኩ ማለት ያ ነገር ድንበር አልፏል ማለት አይደለም። ሰዎች ከዛ በፊት ፀሐይ አምልከዋል፣ ጨረቃን አምልከዋል። የተለያዩ ላም እየተመለከ ነው። ውሻ የሚያመልክም ሰው ይኖራል። የተለያየ ነገር ያመልካል። ስለዚህ የሚያመልኩት ነገር ተሳስቷል ማለት ዛፍ የሚያመልክ አለ። ዛፉ አምልኩኝ ብሎ ተናግሮ አይደለም የሚያመልኩት። ገብቷል? ሰዎች ይሳሳታሉ። ሰዎች ድንበር ያልፋሉ። ለታዲያ የኢየሱስ ክርስቶስ እንዴት ሊመለክ ቻለ ከተባለ እዛ አካባቢ የነበረውን ህይወት ስታይ ነው። በፊልስጤን በኢየሩሳሌም አካባቢ የነበረውን ማለት ነው። ያንን አካባቢ ስታይ እዛ አካባቢ የነበሩት ግሪኮች ናቸው። ግሪኮች ደግሞ አምላክ ልጅ አለው፣ እንዲሁም ደግሞ የእሱ ልጅ ደግሞ እንደዚህ ሆኖ መጥተዋል ብለው ያምናሉ። በዛም የተነሳ ነው በኋላ ላይ ወደ ግሪኮች አንዱን አምላክ ከሚያመልኩት ወይ ደግሞ አምላክ ለብቻ አንድ አምላክ ብቻ ነው የሚሉት የአይሁድ እምነት ከዛ ወጥተው ወደ ግሪክ አስተምር ወይ ደግሞ ወደ ግሪክ ክርስትና ሲስፋፋ አንዱ አምላክ ሌላ አምላክ አለ፣ እሱ የወለዳቸው አምላክ አለ፣ የወለደው አምላክ አለ፣ እሱ ደግሞ
ኢየሱስ ነው የሚል ከሁለተኛው ሴንቸሪ በኋላ የመጣ አስተምህሮ ነው ማለት ነው እንጂ በኢየሱስ ጊዜም ኢየሱስ አልተመለከም። ከኢየሱስ በኋላም በፈርስት ሴንቸሪ ላይ ኢየሱስን ያመለከ ሰው የለም። በኋላ ላይ ሁለተኛ ሴንቸሪ ላይ ኢየሱስን አምላክ ነው የሚሉ ሰዎች መጡ ማለት ነው። ስለዚህ የእሱ ችግር ሳይሆን የእነሱ ችግር ነው የሚሆነው ማለት ነው። ግልጽ ነው። አላህ ይስጥልኝ፣ አላህ ያጽናችሁ፣ ልባችሁንም አላህ ትዕግስት ይጨምርበት፣ አላህ ይርዳችሁ። አመሰግናለሁ። ይሄን ማወቅ የፈለኩት በርቱ፣ በቃ ይዟችሁ። አሜን። ወያክሽ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡሙ ሂክማ ጠይቅ ነበር። እሺ የፈትዋ ጥያቄ ከሆነ አቋዘግሽ ይቆይ። ሁሱስ ይመጣ ጠይቃል። የፈትዋ ጥያቄ ሁሱስ። ኦኬ እሺ ዋን ሞርን አስገቡት። እሺ ጀማል እያወራህ ነው መሰለኝ የገባው። ጀማል እያወራህ ነበር ስለ ኩታበል ወህይ እያወራህ ነበር። ኩታበል ወህይ የሚባሉት አዎ፣ አይ ጨርሻለሁኝ፣ ችግር የለውም። እሺ ዋን ሞር አለ አሉ ይሰማል። እሺ ቅድም እህታችን ዛህራ ጠይቀው በነበረ ነገር ነው ማለት ለታቦት ትሰግዳላችሁ ማስረጃው ምንድነው የሚለው ላይ ማስረጃ ለመስጠት ነው ማለት ነው። ለታቦት እንደሚሰገድ እሺ በመጀመሪያ ግን እዚች ጋር እኛ የምንሰግደው ለታቦት ሳይሆን ለእግዚአብሔር በታቦቱ ፊት ነው የምንሰግደው። እዚህ ጋር ግዴታ አንድ መስጠት ለማትገር እኛ ጥያቄያችን እሱ አይደለማ። ገብቶኛል እኮ እናንተ እያላችሁት ያላችሁት ለታቦት ለምንድን ነው የምትሰግዱት ነው። እኛ ደግሞ የምንሰግደው ለታቦት ሳይሆን በታቦቱ ፊት ለእግዚአብሔር ነው የምንሰግደው፣ ልክ በብሉይ ኪዳን በነቢያት ዘመን እንዳደረጉት ማለት ነው። አይ ኦርቶዶክሶች የሚሰግዱት ለታቦቱ ነው አይደለም። እሱ የእናንተ አረዳድ የተለየ ኦርቶዶክስ ነው። አንተ አይደለሁም፣ የተለየው አይደለሁም፣ ግን እኛ የምናደርገውን ነው እየነገርካለሁ። እስኪ አሁን የምታሳየኝ ኦርቶዶክስ ለታቦቱ ሳይሆን በታቦቱ በኩል ለእግዚአብሔር ነው የሚሰግደው የሚል እስኪ ማስረጃ እስኪ። ማስረጃ እኮ ሲጀመር መስጠት ያለብህ አንተን ነው። ሲጀመር እኛ ያልኩህ ያለው ታቦት ሲሰግዱ እያየን ነው። ለታቦት ሲሰግዱ እያየን ግን አንተ አይ ለታቦቱ ሳይሆን የሚሰግዱት ለታቦቱ እንትን አምላክ ነው ያልከውን ማስረጃ ምን ብለው ነው ለታቦቱ የሚሰግዱት? ለታቦቱ የሚሰግዱት እሱን እናንተ ነው የምታውቁት። እኛ ሲሰግዱ ያየነው እኮ ስማኝ፣ እኛ የምናውቀው ከሆነ እሺ ስማኝ ኡስታዝ። ሁለት ሲቀጥል እኮ ለምሳሌ አንተ ለካባው ነው የምትሰግደው? አይ እኔ ቁርአን ላይ ማስረጃ አለኝ። እኔ ለቁርአን ላይ አላህ Subhanahu Ta'ala እንድሰግድ ያዘዘኝ ለአላህ ነው። ግን አልቻልኩ። እሺ ጥሩ። ግን እየሰገድክ ያለው ወደ ካባ ነው። እኛም ደግሞ ልክ በመጽሐፍ ቅዱስ ማስረጃ ሲያደርጉት እንደነበረው በታቦቱ ፊት ለእግዚአብሔር ነው የምንሰግደው። በግድ እንግዲህ ለታቦቱ ነው። ኦርቶዶክስ ቤተክርስቲያን ማስረጃ ይሰጠኛል። ከመጽሐፍ ቅዱስ ከኦርቶዶክስ ቤተክርስቲያን ማስረጃ አምጣል። የተጻፈ ማስረጃ ነው የምትፈልገው? ኦኬ፣ እኔ ትክክለኛው ትምህርቱ ነው እየነገርኩት። ትክክለኛው ትምህርት ከሆነ የትምህርቱን ከየት ነው የመጣው? እስኪ ያሳየኝ ማስረጃ። እሺ ጥሩ። እሺ ግን መጀመሪያ አንተ ለታዋይ ግዴታ ለታወት ነው የምትሰግዱት ያልክበት ዋነኛ ምክንያት ስላየ ነው ሲሰገድ። እነሱ ይሰግዳሉ፣ ለታቦት እንሰግዳለን። ቆይ እንደዛ ሳይሆን ስላየ ነው አይደለም ሲሰገድ። ስለሚሰግዱ ነው። አይ እንሰግዳለን ስለሚሉ ነው የሰሟቸውም ሰዎች ስራ። መልካም እሺ። አሁን የግል አረዳድ ከፈለግ ውሰደው እንደፈለግ። ግን የግል ከሆነ የቤተክርስቲያን አረዳድ ደግሞ አንተ ነህ የምታሳየኝ። የቤተክርስቲያናችን አረዳድ ያንተን አረዳድ ነው እየነገርከኝ ያለው እንጂ የቤተክርስቲያን ከሆነ ማስረጃ አምጣ እኮ። ለታቦቱ እንደማንሰግድ እኮ ማስረጃ እየሰጠው እኮ ነው። ያው ማስረጃው ደግሞ ምንድን ነው?
የቤተ ክርስቲያንን አስተምሮ ነው እያልኩ ያለሁት። ቤተክርስቲያን እኮ የምታስተምረው መጽሐፍ ቅዱስን እኮ ነው። ኖ የቤተ ክርስቲያን አስተምሮ መጽሐፍ ቅዱስ ብቻ ሳይሆን ምናልባት ኦርቶዶክስ ከሆንክ የምታውቅ ከሆነ ቤተክርስቲያን መጽሐፍ ቅዱስ ብቻ አይደለም የምትቀበል፣ ሌሎች የምትቀበላቸው መጽሐፍቶች አሉ። ከነዛ ከአዋልድ መጽሐፍት ከድርሳናት እኛ የምንሰግደው ለታቦቱ ሳይሆን ለታቦቱ ባለቤት ለእግዚአብሔር ነው የሚል ማስረጃ። እሺ ጥሩ። አሁን ምን አለ መሰለህ፣ አሁን እኔ እኮ የሆነ የቤተ ክርስቲያንን መጽሐፍ ከፍቼ ምናምን እንዳሳየህ አትጠብቅ በመጀመሪያ ማለት ነው። ካላሳየህን ግን በቃ እሱን እኮ አሁን ለምሳሌ የሆነ መምህርን ያስተማረው ወይ የሆነ መምህር የጻፈው ባመጣልህ ትቀበላለህ? የቤተ ክርስቲያን ከሆነ አምጣው፣ ችግር የለም። ኦኬ እሺ። የቤተ ክርስቲያን ሬዲ አይደል? ምላኬ ቤተ ክርስቲያን የምትቀበለው ማስረጃ ከሆነ አምጣ እያልኩ። መልካም እሺ። ከዛ በፊት ግን ማለት ነው በመጽሐፈ ኢያሱ ምዕራፍ 7 ከቁጥር 6 ያለ ነው። በቃ የኛ ማስረጃ እኔ ጠየቁ ማስረጃ ነው አይጠየቀኝ። የቤተ ክርስቲያን መጽሐፍ አለ ማስረጃ። አሁን እሺ በዚህ ሰዓት ላመጣልህ ስለማልችል የተነገረኝን ያስተማሩኝ ነው እየነገርኩ ያለሁት። እኛ አሁን እንትን አይናችሁን ጨፍኑ ላሞኛችሁ እያልከን ነው እና ማስረጃ አምጣልንና ገብቶሃል። ማስረጃ አምጣና ችግር ከዛ በኋላ እንቀበላለን። ግን አሁን ዝም ብሎ በጨበጣ ውጊያ የለም። ለማስረጃ ዝም ብሎ እንትን አይባልም። አንተም እኮ አሁን እኮ በግድ ነው ግዴታ ትሰግዳለህ ነው እያልከኝ ያለው። የተጻፈውን መረጃ አምጥተህ አይደለም ለታወት ይኸው ስገድ ለእግዚአብሔር ሳይሆን ለታወቱን ብቻ ስገዱ የሚለው የተጻፈው የመጽሐፍ ቅዱስ ማስረጃ እኮ አምጥተህ አይደለም ነው። መጽሐፍ ቅዱስ ላይማ የለም። እኛ እኮ መጽሐፍ ቅዱስ የማይደግፈው ሀሳብ ከመጽሐፍ ቅዱስ ውጪ የሆነ በኦርቶዶክስ ቤተክርስቲያን አለ። እሱ ምንድነው? አንደኛ ታቦት ሰርታ የብሉይ ኪዳን ታቦት በሌለበት እሷ የራሷን ታቦት 44 ታቦት ሰርታ፣ ብሉይ ኪዳን አንድ ታቦት ነው የሚያውቀው፣ እሷ ግን 44 ታቦት ሰርታ ለነዛ 44 ታቦት ደግሞ ትሰግዳለች። ስለዚህ ይሄ መጽሐፍ ቅዱስ ላይ የሌለ ነገር ነው። መጽሐፍ ቅዱስ ላይ የሌለው ነገር አሁን ለምሳሌ አንድ መጽሐፍ ቅዱስ ማለት ነው ኮፒ ተደርጎ በብዛት ቢታተም አንዱን ብቻ ነው የምፈልገው ነው የምትለው አንተ? እንደዛ ልትል ነው? አይ ከመጽሐፍ ጋር ምናምን ኮፒ እኔ እንኳን አንዳንዴ አእምሯችሁን ተጠቀሙበት እንጂ እሺ ጥሩ የሚያገለግለው ለመጠቀም ነው። መጽሐፍ ቅዱስ ኮፒ ተደርጎ መሰራጨትና ያው እኮ ነው ያኛውም ያው ነው። ማባዛት አንድ ነው ስለዚህ ለምሳሌ መጽሐፍ ቅዱስ የምታስቡት መጽሐፍና አንተ ምን አገናኘው? እኮ ጨርስ እየሰማሁ። አይ መጽሐፍና ኮፒ ምን አገናኘው? መጽሐፍ ኮፒ ማድረግና ታቦት ኮፒ ማድረግ ምን አገናኘው? መልካም እሺ ጥሩ። የመጀመሪያ ደረጃ አሁን የወረደው ታቦት አንድ ነው አይደለም? ሙሴ ታዞት የሰራው ታቦት አንድ ነው። መልካም ጥሩ። እሺ አሁን ግዴታ ደግሞ እኛ ያንን አንድ ታቦት ብቻ ይዘን ለዓለሙን ሁሉ እየተከፋፈለ በሱ አይደለም። አንዱን ታቦት የለም አንዱን ታቦት እሱ እኛ ነው የምናውቀው። አይ አንተ ሳይሆን አሁን ደግሞ ስዊድን ታቦትን አሳየኝ ልትለኝ ነው? አለ ካልኩ ነው ማስረጃ ከመጽሐፍ ቅዱስ ላይ ወይ ደግሞ የቤተክርስቲያን አሁን የቤተክርስቲያን አባት ላሰማ እችላለሁ። አሁን ላይ የብሉይ ኪዳን ታቦት የለም ብሎ የተናገረ የመጽሐፍ ቤተክርስቲያን አስተማሪ ዲያቆን አውቃለሁ። ምናልባት ታውቀዋለህ አንተ። ሄኖክ ማን ነው? ሄኖክ ኃይሌ ነው። እሱ እንደዛ ብሎ ያስቀምጣል። ታቦት የለም የብሉይ ኪዳን ታቦት እኛ ጋር የለም ብሎ ያስቀምጣል። እሺ ጥሩ። አንደኛ የብሉይ ኪዳን ታቦት ሳይሆን ቀጥታ ትክክለኛ ኦሪጂናሉ እሺ ለምሳሌ ምን አለ መሰለህ በዛ ሰዓት ሲጠቀሙበት የነበረው ለመሰዋያ ነበር አይደለም? በታቦቱ ፊት ለመሰዋያ ማለት ነው። አሁን መሰዋያም ሆነ እንትን ሆነ አሁን ደግሞ በዛ ሰዓት ደግሞ እንደነሱ መሰዋያ ምናምን ስለማናደርግ የበግ ወይ የፍየል መሰዋያ ስለማናደርግ እንደሱ አይነት አሁን ሙሴ በታዘዘው ልክ በዛ በቁመት አይደለም እናደርገው። ማን አድርጋለሁ? ማን አዘዘ? ለማን ማን አድርገው ብሎ ነው አሁን ኮፒ የምታደርገው? በሰው የእግዚአብሔርን ስጋው ደግሞ ለመፈተት
ማን አድርገ ብሎ ነቢያት ባደረጉት መንገድ ነው እያልኩ ማን አዞ ነው? አሁን አንተ ነቢያት ባደረጉት መልኩ ታቦት ሰርታችሁ እንደዚህ መስዋዕት የማይደረግበት አዲስ ታቦት ስራ ያለ ማን ነው? ነቢያቶች የተጻፈልን ታዲያን እነሱን ልንመሰል አይደለም እንዴ? ታቦት ሰርታችሁ ያ በዛኛው በኩል ሌላ አዲስ ታቦት ስሩ ብሎ ያዘዘ ማን ነው? ዝም ብለህ ቤተክርስቲያናችን ነው ብታዘው ቤተክርስቲያናችሁ። ስለዚህ የመጽሐፍ ቅዱስ የእግዚአብሔር ትእዛዝ ሳይሆን የቤተክርስቲያን ትእዛዝ ነው። እናንተ ሁሉም ቆይ ከቤተክርስቲያን አምላክም ከቤተክርስቲያን አዲስ ጨምራችሁ አምልኮም ከአዲስ ጨምራችሁ እንዴት ትችሉታላችሁ? አነ የተጨመረ ነገር የለም እኮ እያልኩ እኮ ነው። በመጽሐፍ ቅዱስ መሰረት ነው። በመጽሐፍ ቅዱስ መሰረት እኮ ነው ቤተክርስቲያን ያዘዘችኝ አልኩ እኮ በመጽሐፍ ቅዱስ መሰረት ነው። መጽሐፍ ቅዱስ አዟል ታቦት እንድሰራ ይኸው ተሰርቶ እግዚአብሔር አይደለም ለሙሴ ያዘዘው? ኖ ከዛ ሌላ አዲስ አይደለም እንደምናመልከው ሙሴ የሚያመልከው አምላክ አይደለም የምናመልከው። በአዲስ ኪዳን አዲስ ታቦት ያስፈልጋል ብሎ የተናገረ ከአዲስ ኪዳን ሐዋርያትም ሆነ ኢየሱስም ሆነ የተናገረ አለ የለም? ግን የዛ ሰዓት የሚፈጽም ቴንክ ያመሰግናል። ከሌለ እናንተ የቤተክርስቲያን አምላኪዎች እንጂ ኢየሱስ ወይ ደግሞ የመጽሐፍ ቅዱስ ተከታያን አይደላችሁም ማለት ነው። በጭራሽ ካለ ማስረጃ በአዲስ እኔ እንደውም እኮ ብሉይ ኪዳን ተውኩት። ከአዲስ ኪዳን ኢየሱስም ሆነ ሐዋርያትም ሆነ ይሄንን ትእዛዝ ያዘዛቸው አለ የለም? ግን ብሉይ ኪዳን ማለት አይደለም። ብሉይ ኪዳን የኛ አይደለም። ብሉይ ኪዳን ስፈልጉ ነው የሚያገለግለው አይደለም። አስፈላጊ የሆነው ያልተሻረውና የተሻረው በምንድን ነው የምትለየው? እንዴት የተሻረውንና ያልተሻረውን በምንድን ነው የምትለየው? እሱ ጌታችን ስለነገረው እኮ ጌታችሁ ታቦት አልተሻረም ያለበት ተሽሯል ያለበት አልተሻረም ላይ ገባው። መልካም ለምሳሌ በመጽሐፍ ወይም ደግሞ ጌታችን ሲናገር ጥርስ ያጠፋ ጥርስን፣ አይን ያጠፋ አይን እንደተባለ ሰምታችኋል። እኔ ግን ስለታቦት አዳምጠኝ እሺ ይጨርሳል ጊዜ ወይ ደግሞ አቆያ መቅረት ያለባቸው ህጎችን ተናግሯል ነው ያልኩ ያለሁት። መቅረት ያለበትን ተናግሯል። ኦኬ ስለዚህ ይቅር የሚለውን ተናግሯል። ማይቀረውን ደግሞ ያልተናገረው ደግሞ አይቀርም የተባለው ነው ማለት ነው አይደል? አዎ አይቀርም። ይሄን ስል እሺ ቀጥል። ስለዚህ ሴት ልጅ 7 ቀን እርኩስ ነች የሚለውም አይቀርም ማለት ነው። አይቀርም ሳይሆን 7 ቀን እርኩስ ነች የሚለው የሴትም ስላልተጻፈ በጌታችን በመድኃኒታችን በኢየሱስ ክርስቶስ እኮ ነገሩን አልቋል። የዘላለም ድነትን ስላገኘ አይቀርም ያላለው አይቀርም ስላልክ አይቀርም የተባለው ስለማይቀር ስለዚህ ሴት ልጅ 7 ቀን እርኩስ ነች የተባለችውም እሱም አለ ማለት ነው። የለም እርኩስ ሳትሆን ንጹህ አይደለችም። እርኩስ ግን አይደለችም። እርኩስ ይለዋል እኮ አይደለም። እርኩስ ያለችበት ደግሞ ያለበት ምክንያት አለ። በዛ ሰዓት ማንም ድነት ስላላገኘ ነው እኮ እርኩስ ነች አይደለችም። አሁን አይደለችም አልኩ። በዛ ሰዓት ነበር ነው ማስረጃ አምጣ። አሁን ላለመሆኗ ሳይሆን በዛ ቀን የነበረችበት ነው የምሰጥ። በዛ ጊዜ የነበረችበት ነው። አሁን እርኩስ ላለመሆኗ ማስረጃ አስተኝ። በፊት እርኩስ ነበረች፣ አሁን በአዲስ ኪዳን እርኩስ አይደለችም የሚል መልካም። ሁሉም በክርስቶስ ሁሉም አዲስ ስለሆነ በቃ ማስረጃው ይሄንን ሁሉም አዲስ ሆነ። ቴንኪው አዲስ ስለሆነ ያ ህግ ቀርቷል አይደል? የትኛውን ህግ? የእርኩስ ነው የሚለው ማለት ነው። ሁሉም አዲስ ስለሆነ ህግ ነው እንዴ? አዎ ህግ ነው። እንዳታረግ ለብቻው አትቀመጥ የሚል ማለት ነው። ኦኬ እንደ ትእዛዝ ነው። እንደ ህግ ሲባል የማይሻር ትእዛዝ ነው። ያው ህግ ነው የሚለው መጽሐፍ። መልካም እሺ። ስለዚህ እሱ ቀርቷል፣ ሁሉ አዲስ ሆኗል ስለተባለ ማለት ነው አይደል? በክርስቶስ ሁሉም አዲስ ሆኗል ማለትም ሴት ልጅ ከዛ እርኩሰት በአዳምና ሔዋን የደረሰባትን ድቀተ ባህሪ አልቋል። በክርስቶስ አዲስ ሆናለች ማለት ነው። ሁሉ አዲስ ስለሆነ ታቦቱም አዲስ ሆኗል። ከዚህ በኋላ ታቦት የሚባል ነገር አያስፈልግም ማለት እሱ አንተ ነው የምትወስነው። እሺ ቀጥል።
እኮ በቃ ጨረስን። ታቦትም አያስፈልግም ማለት አዲስ ስለሆነ አዲስ ኪዳን ያስፈልጋል። ለምን እንደሚያስፈልግ አይ ማስረጃ ለምን ሳይሆን ማስረጃ ከምንድን ነው ማስረጃ? ከአዲስ ኪዳን ማስረጃ ግዴታ ቀጥታ ቃል በቃል የተጻፈውን ብቻ ነው የምትፈልገው? ታቦት እንደሚያስፈልግ የተናገረበት ማስረጃ። መልካም እሺ፣ ለምን ከዛ በኋላ ለምን እንደሚያስፈልግ ልንገርህና አይ ይሄ አልተባለም። እኔ ለምን ያስፈልጋል የሚለው አይደለም ጥያቄ ነው። እንደሚያስፈልግ ነው ማስረጃ። እሺ አሁን ስማኝ፣ አንድ ጊዜ ይሰማል? ይቅርታ ለክርክር ሳይሆን አሁን ለመማማር የትኛው ምን አይነቱ ማስረጃ ነው? እንትን ታቦት እንደሚያስፈልግ በአዲስ ኪዳን ማስረጃ። በአዲስ ኪዳን ማስረጃ እኮ አሁን እኮ ቅድም ብያለሁ። እሱ በብሉይ ኪዳን አለ። ብሉይ ኪዳን ሙሉ ለሙሉ አይደለም ብያለሁ። ሁሉ አዲስ ስለሆነ አምልኮ እኮ አልተውንም። አባት አምልኮ እኮ አልተውንም። ኦኬ አምልኮ አይቀርም። አዳምጠኝ። አምልኮውን ብንተው ኦኬ በብሉይ ኪዳን ይመለክበት ነበር እግዚአብሔር። ስለዚህ እዛ አያስፈልግም ብለን እንተው ነበር። አምልኮ ደግሞ እግዚአብሔር አሁንን ስለምናመልከው በዛ ሰዓት ሲያመልኩበት የነበረውን ታቦት እንጠቀምበታለን ነው ያልኩህ። አምልኮ ስለማይቀር ነው ታቦት ያልቀረው። አዎ ኦኬ። ስለዚህ አምልኮ አልተሻረም ማለት ነው በአዲስ ኪዳን። አዎ አሁንም መንገዱ ተቀይሯል። ልክ በዛ ሰዓት ሲሰው የነበረው አሁን የምንሰዋው ሌላ ስለሆነ አሁን ደግሞ ማስረጃ የምትሰጠኝ አምልኮ እንዳልተሻረ ሌላው እንደተሻረ ማስረጃ አንተ። አምልኮ እንዴት አልገባኝ። ማጠያየቅ አምልኮ አልተሻረም። የብሉይ ኪዳን አምልኮ ስለማይሻር አምልኮ ሊሻር ስለማይችል አልተሻረም ማለት አምልኮ እንደማይሻር ማስረጃ ስተኛ። መልካም አንደኛ ሕግንና ነቢያትን ልሽር አልመጣሁም ብለዋል። ነቢያት ደግሞ ማለት በዛ ሰዓት እግዚአብሔር ሲያስመልኩ የነበሩ ናቸው አይደለም? ከእግዚአብሔር ጋር ተገናኝተው። ኦኬ ስለዚህ ሕግም ሲሰጡ ነበረ ነቢያት። ሴት ልጅ ርኩስ ነች የሚለውም በነቢያት በኩል የመጣ ስለዚህ እሱም ያው ነው ማለት ነው። ነቢያት ከተባለ እሱ ደግሞ በክርስቶስ ሁሉም አዲስ ፍጥረት ነው ብያለሁ። ክርስቶስ ይላል። እሺ ለማንኛውም አመሰግናለሁ። አዲስ ፍጥረት ነው ይላል። እሺ ከኔ ጋር ኦልሬዲ እዚህ ጋር እናበቃለን። ከዛራ ጋር ትቀጥላለህ። ዛራ አለሽ ወይ? ወአለይኩም ሰላም። መርሃባ ምን ላይ ናችሁ? ገና እየመጣሁ ነው። አይ ታቦት በአዲስ ኪዳን አልተሻረም ወይ ተሽሯል የሚለው ላይ እያወራን ያለነው፣ በሱም ላይ ማውራት ትችላላችሁ። ኦርቶዶክስ ነው ወይስ ፕሮቴስታንት? ኦርቶዶክስ። ጥሩ እሺ። እስኪ ደህነት ያለ ርዕስ ብናወራ አሪፍ ነው። ለታቦት አንሰግድም እያለ ነበር። እንደዛ ብሎ ነበር። ለታቦት አንሰግድም ማለት ለታቦት ሳይሆን ለእግዚአብሔር ነው በታቦት ፊት የምንሰግደው። ለታቦት አሰግዱም? ለታቦት፣ ለመስቀል፣ ለስዕል አሰግዱም? አዎ በስዕል ፊት ለእግዚአብሔር እንሰግዳለን። ይሄን ስልሽ ግን በስዕል ለቅዱሳን የአክብሮት ስግደት እንሰግዳለን። አምልኮት ስግደት አይደለም የምንሰግደው። አምልኮት ስግደት ያው እያልኩሽ እኮ ነው። በመስቀል ላይ ለተሰቀለው ለኢየሱስ ክርስቶስ በመስቀል ፊት እንሰግዳለን ነው በቃ። ነው በመስቀል ፊት ለተሰቀለው ለኢየሱስ ሳይሆን ለመስቀል ትሰግዳላችሁ? አሰግዱ። ለእንጨቱ ለእንጨቱ አንሰግድም። ኦኬ ለስዕልና ለእንጨት እንደምትሰግዱ ባላሳይ። መልካም። ለስዕል ላልሽው ግን የቅዱሳን ስዕል ከሆነ ግን የአምልኮ ስግደት የክብር ስግደት እንሰግዳለን ብዬሻለሁ። ነው ለስዕሉ ራሱ ይሰገዳል ነው የምልህ። ሙሉ እንትኑ ለክብር ስግደት እኮ አልኩሽ እኮ እሱን እኮ የክብር ስግደት ይሽልም እኮ ለስዕሉ ወይስ ለስዕሉ ባለቤት? ለስዕሉ ባለቤትን የአምልኮት ስግደት ነው የምንሰግደው። ለስዕሉ ባለቤት ነገር ግን ለስዕሉ ለምሳሌ አሁን ለስዕሉ ስልሽ የቅዱሳን ስዕል አለ አይደለም? ለስዕሉ አሰግዱም ትሰግዳላችሁ ነው። አሁን ለስዕሉ ስትይቁ ስታጠቃይ ለምሳሌ የክርስቶስ ስዕል አለ፣ እንዲሁም ደግሞ የቅዱሳን ስዕል አለ። የቅዱሳን ስዕል ላይ ለስዕሉ ለወረቀቱ ምናምን ሳይሆን ለነሱ የክብር ስግደት ነው። ከዛ ደግሞ ለስዕሉ ባለቤት እንሰግዳለን።
የኔ ጥያቄ በስዕሏ ፊት ትሰግዳለህ? በስዕሏ ፊት ለስዕሉ ራሱ ትሰግዳለህ ወይስ አትሰግድም ነው እንጂ ለስዕሉ ባለቤት ትሰግዳለህ አትሰግድም አላልኩም። ለስዕሉ ትሰግዳለህ ወይ? ለስዕሉ ለወረቀቱ ሳይሆን በወረቀቱ ፊት ባይሆን በወረቀቱ ፊት እሰግዳለሁ። ለስዕሉ ነው። ለስዕሉ በስዕሉ ፊት ለስዕሉ ሳይሆን በስዕሉ ፊት አይደለም። ለስዕሉ ለራሱ ለወረቀቱ አንሰግድም። ለስዕሉ ለወረቀቱ እንግዲህ ስዕሉ ወረቀት ነው ብለህ ነው የምታምከው። ጥሩ ነው። ግን አሁን እዚህ እሺ ለስዕሉ ይሰገዳል፣ ለስዕሉ የማይሰግድ ይላል። ለምሳሌ አልኩሻው ይላል እኮ ለስዕሉ የማይሰግድ ማለት ለስዕሉ ነው እኮ። አሁን ለስዕሉ ትሰግዳለህ አትሰግድም? አትሰግድም አትበላ፣ ለስዕሉ ይሰገዳል። ከስዕሉ ጀርባ ምንም አይታይም፣ ብቻ መልእክቱ ብቻ ወረቀት ብቻ ነው ስዕሉ ላይ ያለው። አይ እንትን ለስዕሏ ባለቤት የሚለውን ሳይሆን አሁን እዚህ ጋር እያወራን ያለ ነው። ለስዕል አይሰገድም ወይ ነው። ለስዕል አልሰግድም እንዳትል፣ ለታቦት አልሰግድም እንዳትል፣ ለመስቀል አልሰግድም እንዳትል፣ ይሰገዳል። ለሶስቱም ይሰገዳል። ለመስቀልም ይሰገዳል፣ ለታቦትም ይሰገዳል፣ ለስዕሉም ይሰገዳል። መልካም። ለምሳሌ አሁን አንድ ጥያቄ ብቻ ልጠይቅሽ። ለምሳሌ ያንቺን ፎቶ ለሆነ ሰው ይቺ እኮ እህቴ ናት ዛህራ ናት ብለው ወረቀቱ ነው ዛህራ ናት ያልኩት፣ በወረቀቱ የተሳለችው ከጀርባ ያለችው ዛህራ ነው እያመለከትኩት ያለሁት። ዛህራ ናት ስትልማ እንትኑ ነው እኮ ፎቶ ላይ ያለችው ዛህራ ናት እያልክ ነው። መልካም። ስለዚህ በስዕሏ ፊት ማለት በስዕሏ ያለችው ማርያም ማለት ነው ባጭሩ። አይደለም ለስዕሏ የሚለው ለስዕሏ ነው እንጂ በስዕሏ ፊት አይደለም የሚለው። ገብቶኛል። ለስዕሏ የማይሰግድ በፎቶ ገብቶኛል። ለስዕሉ ራሱ ይሰገዳል ነው። አሁን እኮ ለስዕል አንሰግድም ብለህ አትምጣ ነው እኮ። ገብቶሃል? ለስዕል አንሰግድም ስልሽ እኮ አልኩሽ። መጀመሪያም እኮ ግዴታ ደምድሜ ለስዕል አንሰግድም አላልኩም። በስዕሉ ላይ ያሉትን አካላት የእግዚአብሔር ስዕል ከሆነ ለሱ የአምልኮት ስግደት እንሰግዳለን። ከእግዚአብሔር ስዕል ውጭ ያሉ ነገሮች ከሆኑ ደግሞ የአክብሮት ስግደትና ለስዕሉ ባለቤት እንሰግዳለን ብይሻለሁ። መጀመሪያው ነው። ለወረቀቱ ግን አንሰግድም ብይሻለሁ። ኖ ለስዕሉ ባለቤት ሳይሆን ለስዕሉ ራሱ ይሰገዳል ነው። ስዕሉ ተብሎ ለተቀመጠው ነገር ይሰገዳል። ለመስቀሉም ይሰገዳል። አሁን ለመስቀል እንሰግዳለን ስትሉ ለመስቀሉ ለተሰቀለበት አካል ወይም ለኢየሱስ እያላችሁ አይደለም የምትሰግዱት፣ ለመስቀሉ ራሱ ይሰገዳል። ስዕሉም ሲባል ለስዕሉ ውስጥ ስላለችው ሰለማርያም ሳይሆን ለስዕሏ ራሱ ይሰገዳል ነው። ለስዕሏ ራሱ ለተሳለው ስዕል ግልጽ ነው። እንደዚሁም ደግሞ ላሳይህ ለስዕሉ እንደሚሰገድ። እሺ ተመለሽ ዛህራ። ሰላም አለይኩም ብያለሁ። ወአለይኩም ሰላም። ከፈትክልኝ ጀዛከላሁ ኸይራ። ይታያል። መልካም። መጽሐፉ ምንድን ነው? በመጀመሪያ አሳየው መጽሐፉን። ሚዩት ነህ ጀማል። ምን አልሽኝ? ይሄው አንብብ። እዚህ ጋር ራእይ ማርያም ላይ አይደለም መጽሐፉ ምንድን ነው? ከየት ነው ያመጣው? ነው ራእይ ማርያም ነው። ራእይ ማርያም ይኸው ላንብብልህ። እስቲ አንብብ። መድኃኒታችሁ ናትና በስዕሏን ፊት ስገዱ። ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክት ይሁን ይደረግ ይበሉ ይላል። እሺ ለስዕሉ ያልሰገደ ከቆመበት ይጥፋ
በጣም አሪፍ። አሁን እሺ ዛህራ አሁን እያልሽኝ ያለሽው እህቴ ለስዕሏ የሚለው ወረቀቱን ብቻ ነው፣ ወረቀቱን ጭምር ያመለክታል ነው። ለስዕሉ ራሱ ይሰገዳል ነው። ለስዕሉ ራሱ ማርያም በአካል ብትኖር በአካል ትሰግድላታለህ። በአካል ከሌለሳ ለስዕሏ ትሰግዳለህ። በስዕሏ ፊት ለሷ ሳይሆን ለስዕሉ ራሱ ይሰገዳል። ለክርስቶስ ደግሞ ማነው ለመስቀል ደግሞ እንደሚሰገድ መጽሐፈ ሜላድ ቁጥር 2 ላይ ምን ይላል መሰለህ? ለከበረው ለጌታችን ክርስቶስ ለኢየሱስ ክርስቶስ መስቀል እንሰግዳለን ነው የሚለው። ለኢየሱስ ክርስቶስ መስቀል ለመስቀሉ ለማን መስቀል? ለኢየሱስ ክርስቶስ መስቀል ይሰገዳል። ስለዚህ ማን ቆያ ለመስቀልና ለኢየሱስ ክርስቶስ መስቀል ልዩነት የለውም? ባለቤትነት አያሳይም እኮ ለኢየሱስ ክርስቶስ ባለቤቱማ ኢየሱስ ክርስቶስ ይሰቀልበት። እኔም ከዛው ጥያቄ ነው። ቆይ ባለቤትነት አያሳይም ወይ ነው? ለማን መስቀል ነው የሚለው? አሁን እኮ መስቀል ሲባል እኮ ለምሰሚኛ ያሳይ ችግር የለውም። ለምሳሌ ላንተ ጣውላ ያንተ ጣውላ ቢባል ጣውላው አንተ ባለቤቱ ሆንክ ማለት አንተ ነህ ማለት አይደለም። ጣውላው አንተ ነህ ማለት አይደለም። ግን ባለቤቱ ነኝ ባለቤቱ ነህ። አዎ እኛ ደግሞ እያልን ያለነው ለምንድን ነው ለመስቀል የሚሰገደው? መስቀል እኮ ለመስቀሉ ባለቤት መስቀል መዳኛችን ጭምር ስለሆነ በመጀመሪያ ደረጃ ለመስቀል ባለቤት አይደለም የሚለው ለመስቀሉ ነው የሚለው። ለመስቀሉ እኮ ለመስቀሉ ይሰገዳል። ለማን መስቀል እኮ አልኩሽ? ለኢየሱስ ክርስቶስ መስቀል። ለአይሁዳውያን መስቀል እኮ አይልም እናቴ እኮ ለኢየሱስ ክርስቶስ መስቀል። እኔ ለአይሁድ ምንም እኮ የተለየ ነገር የለውም። ኢየሱስ ክርስቶስ ይሰቀል። በጣም ልዩነቱ እኮ እዚች ጋር ነው። መስቀል እኮ እሺ ይሁን እሺ ለኢየሱስ ክርስቶስ ይሰቀልበት እኮ ነው፣ ችግር የለብኝም። ኢየሱስ ክርስቶስ የተሰቀለበት መስቀል ቢሆንም እንጨት ነው ወይ ግራር ነው ወይ ወርቅ ነው ወይ ከብር ነው የተሰራው። ልክ ነሽ። እንጨት የተለየ ነገር አለ እኮ። ለዛ እንጨት ለምን ይሰገዳል ነው? ለዛ እንጨት ለምን ይሰገዳል? ጌታችን የተሰቀለው በእንጨት መስቀል ላይ ስለሆነ የተሰቀለበት ነገር ላይ የሚወክል ነገር ከሆነ ስሙ ያለበት ነገር ላይ እንኳን ለእንጨት ለምን ይሰገዳል? ባይብል ላይ ለእንጨት ስገዱ የሚላል ባይብል ላይ ለእንጨቱ እግዚአብሔር ይሄንን ይቃወም። ለእንጨት ስገዱ የለም ለእንጨት ለምሳሌ ለመስቀል ስገዱ የሚላል፣ ለታቦት ስገዱ፣ ለመስቀል ስገዱ፣ ለስዕል ስገዱ የሚላል ባይብል ላይ የለም። ለታቦት ግን ለታቦት ቅድም አልኩሽ፣ ለታቦት አንሰግድም። በታቦቱ ፊት ለእግዚአብሔር ነው የምንሰግደውም ብያቸዋለሁ። እሱ ለታቦት የሚሰገዳን ላሳየህ። አሁንም እሱ ነው። እሺ ኦኬ። አሁን ለመስቀሉ ተስማምታ መጽሐፈ ሜላድ ላይ ቁጥር 3 ላይ ቁጥር 2 አልተስማማውም። መስቀሉ አልኩሽ እኮ ለኢየሱስ ክርስቶስ መስቀል ይላል አልኩሽ። ለኢየሱስ ክርስቶስ መስቀል። ስለዚህ ባለቤትነቱ ማን ነው? ለኢየሱስ የሚያመለክተው በመስቀሉ ፊት ለፊት ለኢየሱስ ክርስቶስ እንደሆነ ይዛው እኮ ይነግርሻል። አይደለም እንደዛ የለም። ለኢየሱስ በመስቀሉ ፊት ለኢየሱስ ክርስቶስ ሳይሆን ለመስቀሉ ነው የሚለው። ለማን መስቀል ይላል? ለማን መስቀል? ኢየሱስ ክርስቶስ ለተሰቀለበት መስቀል ለመስቀሉ ነው የሚሰገደው እንጂ ለኢየሱስ ክርስቶስ በመስቀሉ ፊት አይልም። ለምሳሌ ቤተክርስቲያን ሄደህ በቤተክርስቲያን ውስጥ ለእግዚአብሔር ብትሰግድ ያኔ ለእግዚአብሔር ነው ይባላል። ነገር ግን ቤተክርስቲያን ሄደህ ለመስቀሉ ራሱ ትሰግዳለህ ነው። መስቀሉ ራሱ ይሰገዳል። እሱ ደግሞ አንሰግድም እኛ። እንደዚህ አይነት ትምህርትም እስካሁን በህይወቴ አልተማርኩም። መጽሐፈ ሜላድ ላይ ያለ አላደረኩትም። አይልም እንደዚህ አንቺ አረዳድር እኮ ላሳይህ ከፍቼ። እሺ ካለ አሳይኝ። እሺ መጽሐፈ ሜላድ ቆይ ላሳይህ። ቁጥሩን ስንት ነው? ንገሪ ቁጥሩን እስኪ። ከፍቼው ነበር ግን መጽሐፈ ሜላድ። እሺ ለመስቀል እንሰግዳለን ብለህ ሰርች አድርጋ እንዴ። ለመስቀል እንሰግዳለን የሚለው ከላይ በኩል ሰርች አድርጋ። መስቀል እንሰግዳለን ብለህ ጻፍ። መስቀል እንሰግዳለን። መስቀል ለማላገኘት መስቀል ብለህ ጻፍ እንዴ። ኦኬ አሁን ባልሽው እኮ ተስማምቻለሁ። ታዩ ችግር የለው። ሰርች አድርጊው አንድ ጊዜ። ለመስቀል እንሰግዳለን ነው አይደለም የሚለው? ችግር የለው አምንሻለሁ። እንደዛ ነው አይደለም የሚለው? አገኘው? አዎ መልካም። ቆይ አንዴ መስቀል ብለህ ሳንተ ነው መስቀል እንሰግዳለን ብለህ ሰርች አድርግ።
እሳት አድርገው። እንሰግዳለን ብለህ ጨምር። እንሰግዳለን ብለህ ጨምር እንዲመጣል። ታዩ ችግር የለም። አምንሻለሁ ብዬሻለሁ እኮ። አይ እንድታዩ ነው ችግር የለውም። አምንሻለሁ። ለመስቀል እንሰግዳለን አይደለም የሚለው እኮ ለመስቀል ትሰግዳላችሁ። አሁን እኮ አንተ እያልክ ያለኸው ግን እንደዛ አይደለማ። አሁን በመስቀሉ ፊት ለኢየሱስ ክርስቶስ እንሰግዳለን እንጂ ለመስቀል አንሰግድም እያልክ ነው። መጽሐፍቶችህ ደግሞ የሚሉት ለመስቀሉ ባለቤት ነው እያልኩሽ። ለመስቀሉ ባለቤት አይደለም፣ ለመስቀሉ ራሱ ይሰገዳል ነው። ቆይ እሺ፣ እንደዛ ከሆነ እኮ ሲጀምር ኢየሱስ ክርስቶስ የምንም ሊወክል የማይችለው ነገር ስንሰግድ አይተሽ ታውቂያለሽ? ቆይ ኖ እኔ ሰግድ ነበር እንጂ ሲጀምር የምን ተሰግድ እኮ እንዴት ኢየሱስ ክርስቶስ ምንም የማይወክለው ነገር ላይ ምንም በቃ ሊጠቅሰው በማይችል መንገድ ላይ ቤተክርስቲያን ስለምታስተምር እኮ ነው። ቤተክርስቲያን ይሄን ታስተምራለች። ይታያል። እሺ ቆይ በትልቁ አድርገኝ እንዴ፣ በትልቁ አድርጉ ይጀማ ይነበባል። ይታያል። ይታያል። አያ አንብብ። ለጌታችን ለኢየሱስ ክርስቶስ መስቀል እንሰግዳለን ነው የሚለው። ቀጥታ እንሰግዳለን፣ ለክርስቶስ መስቀል እንሰግዳለን፣ ለመስቀሉ ይሰገዳል ነው። ስለዚህ ለመስቀል ለኢየሱስ ክርስቶስ መስቀል እንሰግድ። ቅድም አላልኩሽም? እሺ አሁን አንተ አስተባብለዋል። በመስቀሉ ፊት ለኢየሱስ ክርስቶስ ነው እንጂ የምንሰግደው ለኢየሱስ ክርስቶስ ነው እንጂ የምንሰግደው። ቅድም እኮ አልኩሽ ከጀርባ ያለው ቆይ እሱ ቅድም አልኩሽ ከጀርባ ያለው መልእክት እሱ ነው። ቆይ ቅድም እኮ አልኩሽ ለአይሁዳውያን መስቀል ወይ ለሆነ መስቀል አንሰግድም። ለማን ለመስቀሉ አንሰግድም አትበል። ሁለተኛ እኮ ለመስቀሉ አንሰግድም። ይሰገድ በደንብ ቅድም እኮ ብዬሻለሁ። ለአይሁዳውያን መስቀል ለሆነ መስቀል ሳይሆን ባለቤትነት አለው መስቀሉ። የማን መስቀል ነው? የኢየሱስ ክርስቶስ። ለሱ መስቀል እንሰግዳለን። ለሱ መስቀል ስንሰግድ ከጀርባ ያለው መልእክቱ ምንድን ነው? አንደኛ ለመስቀሉ ባለቤት ነው የምንሰግደው። ቅድም ብዬሻለሁ እኮ ለመስቀሉ ባለቤት አትበል። ለመስቀሉ ባለቤት አትበል። ለመስቀሉ ነው የሚሰገደው። ለመስቀሉ ይሰገዳል እንዴ? ለመስቀሉ ይሰገዳል ብለን ካጨረስን በኋላ ለመስቀሉ ባለቤት ለኢየሱስ ክርስቶስማ እንሰግዳለን እኮ የሚል ቤተክርስቲያን ታስተምራለች። ለመስቀሉ ራሱ ይሰገዳል ነው። ገብታን ለስዕሉ ይሰገዳል፣ ለመስቀሉ ይሰገዳል። ለመስቀሉ ያልሰገደ እስቲ ለስዕሉ ያልሰገደ ካለበት ሁሉ ላይ ይጥፋት ብላ ቤተክርስቲያን ትራገማለች። ይሄን መቀበል አለባችሁ ክርስቲያኖች። የሚለው ነገር ትእዛዝ ነው፣ መራገም ሳይሆን ትእዛዝ ነው። ከቆመበት ይጥፋ ማለት ትእዛዝ ነው። ይሂድ ነው በቃ የሚለው ይራቅ ነው። እንደውም ትርጓሜ ላይ አይቼዋለሁ። ቆይ መጀመሪያ ደረጃ ከቆመበት ይሂድ ነው። ይጥፋ ማለት ይሂድ ማለት ነው። እንደውም በደምብ ትርጉም በምን ትርጉም በሻውዚ ነው ይሁንሽ። አሁን ዋናው ነገር ምንድነው? ይሄን ነገር ባይብል አያስተምርም። ባይብል የማያስተምረው ነገር ቤተክርስቲያን ታስተምራለች። ለመስቀል ስገዱ፣ ለታቦት ስገዱ ወይም ደግሞ ለስዕል ስገዱ አትልም። እንደውም ስዕልን ቀጥታ ይሄ ታቦትን፣ ስዕልን፣ እንጨትን ምናምን አስመልክቶ የመጡ ነገራቶች በአጠቃላይ የሚያወግዝ ናቸው። እግዚአብሔር እንደውም ቀናተኛ አምላክ እንደሆነ ነው የሚያስቀምጠው። እኔ ቀናተኛ አምላክ ነኝ በላይ በሰማይ ካለው እንደውም ኦሪት ዘጸአት ላይ ዘማነ ኦሪት ዘዳግም ምዕራፍ 5 ቁጥር 8 ጀምረህ ብታነበው በላይ በሰማይ ካለው በታች በምድር ካለው ከምድርም በውሃ ካለው ያንዳቸውን ምሳሌ አታድርግ፣ አትስገድላቸውም፣ አታምልካቸውም ነው የሚለው። በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የሚያመጣ የሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማድረግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና አትስገድላቸው፣ አታምልካቸው ነው የሚለው። መልካም መስገድም ማምለክም አይቻልም። ከጨረሽ አሁን ላውራ። ይሄንን እያለ ያለው ፎቶ የስዕላትንም ታቦትንም ይጨምራል ነው እያልሻለሽው?
ተቀርጾ የሚሰሩ ማንኛውን ነገር እግዚአብሔር ለምን አስቀረጸ? ታቦት አስቀረጸ ማለት ለታቦት ስገዱ ማለት አይደለም። እግዚአብሔር ታቦትን ያስቀረጸው ለጽላት ማስቀመጫ እንጂ እንድትሰግድለት አይደለም። ለምን በግንባራቸው ለምን ተደፉ ታዲያ? በታቦቱ ፊት ለጽላት ማስቀመጫ ነው። ገብቶኛል። ለምን በእግዚአብሔር ፊት በታቦቱ ፊት ለምን ተደፉ? እንደዛ ለታቦት ቆይ በመጀመሪያ ደረጃ አይላችሁ ለስዕል ስገዱ ሆነ ለታቦት ባል ነው ለመስቀል ስገዱ የሚል ማስረጃ ውስጥ መጀመሪያ ከጀመርንበት ማለት ነው። ከዛ በኋላ ወደ ታቦት ይመጣል። አንቺ አሁን እያስረዳሽ ነው አይደል? ቢያነሰነስ የሚለውን እንመጣለን ብታለን እኮ ማስረጃ አንድ ሰው እኮ የሚያደርግ ሰው እኮ ነው ማስረጃ ማምጣት ያለበት። እኔ ለምንድን ነው ማስረጃ የሌለን ነገር ማስረጃ ለምን አመጣለሁ? አይ አንቺ ነሽ የጀመርሽው ነገር። ለሁለት አታውሩኝ። አንድ ነው እኔ አንድ ነኝ። አንዳችሁ ምረጡ። ኦን ታወራለህ ወይስ ተዋህዶ? ተዋህዶ ቀጥል። እሺ አይ ስል እሺ ተዋህዶ እሺ አለ ልቀጥል ነኝ ቀጥልሽ። ኔትወርክ ይዞት ነው መሰለኝ። መረጃ ያለውን ደግሞ እዛው አውጥተሽ አሳይ። ሄደህ ነበር ምን አልክ? አይሰማም። ለታቦት ስገዱ የሚለውን አሳይን። መረጃ እያወጣሽ ለምን ለታቦት አትስገዱ የሚል አመጣለሁ? ለታቦት ስገዱ ባለህ ማምጣት ያለበት እኮ አንተ ነህ። ምክንያቱም ለታቦት የምትሰግድ አንተ፣ ለመስቀል የምትሰግድ አንተ። ካልሽን እኮ አንድ ሰው የሚተገብር ከሆነ የሚተገብረው ሰው ነው ማስረጃ ማምጣት ያለበት እንጂ የለም የሚል ሰው ማስረጃ ማምጣት የለበትም። ለምን አለ የሚል ነው ማስረጃ ማምጣት ያለበት። እኔማ የለም ካልኩኝ ኦሬዲ የለም፣ አለ ካልክ ማስረጃ ማምጣት መሞገት ያለበት አንተ ነህ። የለም የሚል ሰው እንዴት ነው ከምንድን ነው ማስረጃ የሚያመጣው? የለም የሚል እንጂ አንቺ ማስረጃ የለሽ ማለት ነው። ባይብል ሲጀመር ይሄን ነገር አያዝም እኮ ነው እኮ ማስረጃ የሌለው ነገር የምትሰሩት እናንተ ናችሁ ነው። ባይብል ይሄንን አያዝም እያልኩ እኮ እኛ እኮ እዚህ የገባነው ካንቺ ካልክ ማስረጃ ማምጣት አለብክ። ባይብል ይሄንን አያዝም። ካንቺ ልንማር አይደል የገባነው? ዛሬ እኮ ከሌላ ልትማር ከሆነ ባይብል ይሄንን